السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله نبينا محمد وعلى آله وصحبه ومن والاه. أما بعد، حديث الصباح يزارو يألة حديث الذوق الإسلامي وتر السرنو في الطعام والشراب. سلام قبلنا مدد አዳብ ይመለከታል። የምግብና የመጠጥ አዳብ ዙሪያ የሚያጠነጥን ሐዲስ ነው። عن ابن عباس رضي الله تعالى عنهما أن النبي صلى الله عليه وآله وصحبه وسلم عبد الله بن عباس كم سلاشونا الله يولد الله شونا أن النبي صلى الله عليه وآله وسلم يا الله منك تنيا الله زنتنا سلام بساتشو لاي በቤተሰቦቻቸው ላይ በሷሐቦቻቸው ላይ ይስፈንና እንዲህ ብለዋል። ነሃ ይላሉ አብዱላህ ኢብኑ አባስ ናቸው። የአላህ መልእክተኛ ከልክለዋል። አን ዩተነፈሰ መተንፈስን ከልክለዋል። ፊል ኢናኢ ከእቃ ላይ ከመጠጫ እቃ ላይ መተንፈስን ከልክለዋል። أو ينفخ فيه ويم منفات افبلو منفات كالكلوال. حديث صحيح تكلنيا يهنا حديث زغبانو رواه الترمذي يزغبوت حديث ነው። የመጀመሪያውን ፓርት ቡኻሪና ሙስሊም ዘግበውት ይገኛል። ነሃ አን ይተነፈሰ ፊል ኢናኢ የሚል ቡኻሪና ሙስሊም ላይ የሰፈረ ዘገባ ነው። አው ينفخ فيه የሚለው ሁለተኛው ጭማሬ ግን ሱነን ትርሚዚ ላይ የተላለፈ ዘገባ ነው። አልሙሂም ከዚህ ከሐዲሱ የምንማረው ቁም ነገር ምንድነው? መጠጥ ከአፍ ላይ እንዳለ እየጠጣን ማለት ነው መተንፈስ ክልክል መሆኑ ነው። والحكمة من ذلك يتكلكلበት ሕክማው ጥበቡ ምስጥሩ والله أعلم ምራቅና ለሀጭ ሊገባ ይችላል። እናም ከዛ በኋላ የሚጠጣው ሰው ይቀየማል። ስለዚህ አስቀያሚ ድርጊት በመሆኑ ነው። በተለይ ብዙ ሰው የሚጠጣበት ከሆነ እቃው ምናልባት ምራቁን እዛ እቃ ውስጥ ሊገባ ይችላል ወይም ለሀጩ ሊዝረከረክ ይችላል። እናም አስቀያሚ ድርጊት በመሆኑ ተከልክሏል። ሌላው ተላላፊ በሽታም ከዚሁ ጋር የተያያዘ ለጤንነት ሲባልም ሊሆን ይችላል ተብሏል። ቆሻሻ እንኳን ቢኖረው እዛ መጠጡ ላይ እፍ በማለት ለማስወገድ መሞከር አግባብ አይደለም ነው። አው ينفخ فيه ነው ያሉት። አንዳንድ ጊዜ እየጠጣን እያለ ያ የምንጠጣው ነገር ሙቅ የሆነና ለማብረድ እፍያን ለማብረድ እንሞክራለን። ይሄ ዘውቁል ኢስላሚ ከእስላማዊ አደብ ጋር የሚጋጭ ተግባር በመሆኑ ይሄንን መተው ከዚህ ልንጠነቀቅ ሊገባል ነው። ቆሻሻ እንኳን ካለ ከዛ ከውስጡ እንደዚህ ደፋ አድርጎ ወይም በሌላ ነገር ያን ቆሻሻውን ማስወገድ ነው እንጂ ያለበት መንፋቱ እፍ ብሎ ያን ነገር ለማስወገድ መሞከሩ አግባብ አይደለም ነው። እንዲሁም ከዚህ ሐዲስ የምንወስደው ምንድነው? ሌላው እስላም አልহামዱሊላህ አላህኛ ሙስሊሞች ማድረጉ ትልቅ ኒዕማ ጸጋ ነው። አላህ አድሎናል። እስላም ማለት ለአካላዊ ጤንነት የሚሰጠው ትኩረት ምን ያክል የላቀ መሆኑ ነው ይህ ሐዲስ የሚያሳየን። እስላም መንፈሳዊ ብቻ ሳይሆን ለአካልም ጤንነት ንጽህና እንደሚጨነቅ ነው ሐዲሱ የሚያሳየን። እናም አልহামዱሊላህ ረቢል ዓለሚን አላህ ምስጋና ይገባው። እንግዲህ ነቢያችን አለይሂ ሰላቱ ወሰላም አንድም ነገር ያስቀሩት ነገር የለም። ማተረከ ኸይራን
ኢላ ደለና ዐለይሂ መልካም ነገር አልተውም ያመላከቱን የጠቆሙን ቢሆን እንጂ ወላ ሸረን እንዲሁም እኩይ ነገር ክፉ ነገር ነቢያችን ዐለይሂ ሰላቱ ወሰላም የተውት ነገር የለም ኢላ ሐዘረና ሚንሁ ሰለዋቱላሂ ወሰላሙሁ ዐለይሂ ያስጠነቀቁን ቢሆን እንጂ። የዛሬው ሐዲስ ይህ ነው። ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።